ያው ዶክመንተሪ ቤተሰቦች 25000 ሰብስክራይበር ገብተናል። በጣም አመሰግናለሁ። ለዚህም የዛሬው ጥያቄ የ500 ብር ሽልማት ይኖረዋል። አብራችሁን ቆዩ። የአንድ ዓመት ልጅ አምጥቻለሁ። እናም በሁሉም እድሜ ክልል ካሉት 100 ሰዎች ጋር ይወዳደራል። ማለትም ከ1 እስከ 100 ድረስ። እነዚህ ሰዎች የሚወዳደሩት ለ$200,000 ነው። የስ በል ጂሚ፣ ዝግጁ ናችሁ? ጀምሩ። ከሁሉም 10 የእድሜ ክልል ውስጥ ውድድሩን ቀድማችሁ የምትጨርሱ 5 ሰዎች ታልፋላችሁ። እኔ የለሁበትም። በሉ 90 ቁጥር። እረ በለው፣ በጣም ፈጣን ናት። እነዚህ ተወዳዳሪዎች ከሚያገኟቸው 6 የተለያዩ ውድድሮች መሃል ይሄ የመጀመሪያው ነው። ወይኔ የ88 ዓመቷን ሴት መታት። በዚህ ውድድር መጨረሻ የትኛው እድሜ ምርጥ እንደሆነ እናያለን። ምናልባትም መልሱ ሊያስገርማችሁ ይችላል። የ60 ዓመቱ ሰው ግን ካሰብኩት በላይ በጣም ቀስ እያለ ነው። መጀመሪያ ውድድሩ የሚጨርሱት ከ21 እስከ 30 ያሉት ይመስላሉ። የስ ከሁሉም 10 የእድሜ ክልል ውስጥ መጨረሻ የምትወጡ 5ታችሁ ተባራሪ ናችሁ። 67 ወይኔ ያው እዚህ ነኝ። ቆይ ቀስ በሉ 92 ቁጥርን አበረታቱ። አሁን ሙሉ ለሙሉ 50 ተወዳዳሪዎች አልፈዋል። ያንን መስመር ካለፉት መሃል እኔ የመጀመሪያው ሰው ነኝ። እንኳን ደስ አላችሁ። ቀጣዩ ውድድር ነገሮች አስገራሚ የሚሆኑበት ነው። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። ለሁለተኛው ውድድር የምንጫወተው ቃጤ ነው። ማለትም ኳስ አንስታችሁ ተወረውራላችሁ እና በኳሱ የተመታ ሰው ከውድድሩ ይባረራል። ምን አስበህ ነው? ቆይ እኛን እንደዚህ አይነት ጨዋታ የምታጫውተን? እቺን የ6 ዓመት ልጅ መምታት የምትችሉ ይመስላችኋል በኳስ? አዎ፣ ለዛውም ፊቷ ላይ። 3 2 1 ጀምሩ። ውድድሩ ተጀምሯል። ህፃናቱ ኳሱን መወርወር አልቻሉም እና ተለቅ ላሉት እየሰጡ ነው። ወይኔ አስታውሱ፣ በኳሱ የምትመቱ ከሆነ ወይም ደግሞ ቀዩን መስመር የምትነኩ ከሆነ ከውድድሩ ወጥታችኋል። አስተውሉ፣ ውድድሩ የሚቀጥለው አንዱ ቡድን ሙሉ ለሙሉ እስከሚባረሩ ድረስ ነው። 76 ለማስወጣት እየሞከረ ነው። ስተዋል። አሁን ሽማግሌዎቹ 3 ብቻ ነው የቀሩት። ብርቱካናማዎቹ ላይ እንወርውር። ወይኔ 95 ቁጥር። በጣም አዝናለሁ፣ ይቅርታ። እንደዚህ አይነት ይቅርታማ የለም። በል ወሩረው። አዎ 44 ቁጥር ወጥቷል። ቢጫዎቹ ሙሉ ለሙሉ ብርቱካናማዎቹን ለማስወጣት እየሞከሩ ነው። ኳስ ፈልጋለሁ፣ ስጡኝ እስኪ። አዎ ተመቷል። 54 ቁጥር ወጥቷል። ወይኔ 46 ቁጥር እንዴት እንደመተውት አይተሻል? ብርቱካናማ ቡድን 2 ብቻ ነው የቀሩት። አሁን 59 ቁጥር ብቻውን ቀርቷል። እሱ የሚመታ ከሆነ ውድድሩ እዚህ ጋር ያበቃል። ወይኔ አግኝተውታል፣ ተባረዋል። ከ40 እስከ 60 ያሉ ሰዎች በሙሉ አሁን ከዚህ ውድድር ተባረዋል። ለቀጣዩ ውድድር ደግሞ ትንሽ ነገሩን ለወጥ እናደርገዋለን። ከሁሉም ቡድኖች 2 አለቃ ይወጣል። እናም እነሱ ናቸው ውድድሩ የሚወዳደሩት። እነሱ አለቃዎች ከተሸነፉ ሙሉ ቡድኑ ይባረራል ማለት ነው። እናም ውድድሩ የሚቀጥለው 2 ቡድኖች እስከሚባረሩ ድረስ ነው። ይህም ማለት በዚህ ውድድር መጨረሻ ከእናንተ መሃል ግማሻችሁ ትባረራላችሁ ማለት ነው። እኛ ቀይ ቡድኖች ስለሆንን ቀዩ መስመር ብንነካው ምንድነው ችግሩ? አይቻልም፣ ግን ጥሩ ጥያቄ ነበር። ማን ነው አሁን አለቃ የሚሆነው? እኔ። እነዚህን ሰዎች ወደ ቤት እንመልሳቸው። እናንተ አለቃ ትሆናላችሁ? አዎ። ስለዚህ ከእናንተ መሃል 65 እና 70 ቁጥር ማለት ነው። ይህንን ምናልባት እየሰማችሁ ከሆነ ሁላችሁንም ለማደርገው ነገር ይቅርታ ብያለሁ። ታላላቆቼ ስለሆናችሁ ማለት ነው። ታዳጊዎቹ ዝግጁ ናችሁ? ወጣቶቹስ ዝግጁ ናችሁ? ጎልማሳዎቹ ዝግጁ ናችሁ? ሽማግሌዎቹ ዝግጁ ናችሁ? 3 2 1 ጀምሩ። ወይኔ ሽማግሌዎቹ 2ቱም ተመተዋል። አረንጓዴዎቹ በሙሉ ተባረዋል። 88 ደህና ነሽ? ደህና ነኝ። በል ወሩሩት። 65 ቁጥር መትቼዋለሁ። እነሱ እኮ ውድድር ውስጥ የሉም። ወዴት ነው የወረወርከው? እረ በለው። ይቅርታ ጂሚ፣ ይቅርታ። ቡድኖቹ ሙሉ ለሙሉ ትልልቆቹን ለማስወጣት ነው እየሞከሩ ያሉት። ምንም አይነት ምህረት እያሳዩ አይደለም። ሁላችንም ኳስ እንያዝና እስከ 3 ቆጥረን እኩል እንወረውራለን። 1 2 3
ለትልልቆቹ ሰዎች ምንም አይነት ምህረት አላሳዩም፣ አባሯቸዋል። ከ40 በላይ ያሉት ተወዳዳሪዎች በሙሉ አሁን ተባራሪ ሆነዋል። እንዴት እንደወደቅሽ ግን አይተሽዋል? ግን ደህና ነሽ? ደህና ነሽ? አዎ ደህና ነኝ። አሁን ወደ ኮሌጅ የሚሄድበት ሰዓት ነው እና ቤተሰቦቼን ደግሞ መርዳት አለብኝ። ለዛ እኔን ያደረግኩት ይቅር በሉኝ። ይሄ ቀን በህይወቴ ሁሌም የማስታውሰው ይሆናል ከዚህ በኋላ። በሉ ተጨማሪ ሰዎችን እናባረር። ተከተሉኝ። ምንድን ነው ይሄ? ውሃ ነው መሰለኝ። እንኳን ደህና መጣችሁ ወደዚህ የኢላማ ቦታ። እንደምታዩት በለበሱት ከለር አማካኝነት ተወዳዳሪዎቹን ቀላቅለን 5 የተለያየ ቡድን ፈጥረናል። ከዚህ መሃል ያንተ ቡድን እንዲሆን የምትፈልገው የቱን ነው? ቡድኑን የሰራነው ህፃናቱ በመረጡት መሰረት ነው። 28 እሺ 30 የትኛውን ልምረጥ? 29 ይህ ውድድር በጣም ፍጥነት የሚጠይቅ ነው። 2 ሰዎች ከፊት ለፊት ቀስት ይወረውራሉ። እናም ሁለቱም ታርጌታቸውን የሚመቱ ከሆነ የሶስተኛው የቡድን አባላቸው ወደ ውሃው እንዲወድቅ ያደርጋሉ። ያ የወደቀው አባል ደግሞ ውሃ ውስጥ የተበተኑትን የመሰላል መወጫጫዎች ሰብስቦ ይመጣል። እናም ያንን በመገጣጠም ወደ ላይኛው በተን በመውጣት በተኑን ይነካሉ ማለት ነው። ቀድሞ በተኑን የሚነኩ 3 ቡድኖች ወደ ቀጣዩ ዙር ያልፋሉ። የመጨረሻዎቹ 2ቱ ደግሞ ተባራሪ ይሆናሉ። ተወዳዳሪዎች ቀስታችሁን አዘጋጁ። 3 2 1 ተኩሱ። ሁሉም ተወዳዳሪዎች ስተውታል ከወይን ጠጆቹ በስተቀር። ወይን ጠጆቹ እስካሁን አልተኮሱም። አዎ መጥቶታል። ወይን ጠጆች። ወይኔ ፈጣሪ። ተረጋጉ። ከፍ አድርጉት። ኢላማቸውን እስከሚመቱ እንጠብቃለን። እስካሁን ባለው የወይን ጠጆቹ ቡድን ብቻ ነው የመቱት። አዎ መጥቶታል፣ በድጋሚ መጥቶታል። በል ቀጥል። የመጀመሪያዎቹ 3 ቡድኖች ብቻ የሚያልፉት። ቶሎ በሉ፣ ኢላማችሁን መምታት ይኖርባቸዋል። በሉ እንጂ። ወይን ጠጆቹ መጀመሪያ የሚጨርሱ ይመስላል። ወይን ጠጆቹ አሁን መሰላላቸውን መስራት ሊጀምሩ ነው። ሌሎቹ እስካሁን ድረስ አንድም ኢላማ መምታት አልቻሉ። መጥቶታል። በጣም ጥሩ። በል እንጂ ቶሎ በል። ወይኔ እየቀለድክ ነው? በል 30 ቁጥር። መጥቶታል። በል 22 ቁጥር። አድርገዋል። ጎበዝ፣ ጥሩ ስራ ነበር። ታደርገዋለህ። በል። ወይን ጠጆቹ ውድድሩን እየሰባበሩት ይገኛሉ። አሁን ላይ የመሰላሉን ግማሽ ያህል ሰርተውታል፣ ግን አሁን ቢጫዎቹም እየደረሱባቸው ነው። ታደርገዋለህ። በል። አንድ መታል። ይሄ ሰውዬ ምንድነው የሚሰራው? ወይን ጠጆቹ መሰላላቸውን መስራት ቀጥለዋል፣ ግን 40 ቁጥር ከውሃው ለመውጣት በጣም እየታገለ ነው። አግዙኝ፣ አግዘኝ። አሁን እዚህ ቦታ ላይ መሰላላቸው የሚገነቡበትን ሰዓት እያባከኑ ነው። መትቻለሁ። ቶሎ በል። የመጨረሻ 2 ቡድኖች ከውድድሩ ይባረራሉ። ወይኔ ጉዴ። መተዋል። ወሩረው እንጂ ወሩረው። አሁን 3 ቡድኖች መሰላላቸውን እየገነቡ ነው። ወሩረው። አሁን ቀዮቹ መገንባት ጀምረዋል። የስ አሁን ወጥቶታል። ከውሃው ወጥቷል። እየመሩ ነው ያሉት፣ ግን ሌሎቹም እየደረሱ ነው። አዎ አሁን አረንጓዴውና ቢጫውን ቡድን በደንብ እየገነቡ ነው ያሉት፣ ግን ሰማያዊዎቹ አሁንም ተስፋ አልቆረጡም። የስ በሉ ታደርጉታላችሁ። በጣም በሚያስገርም ሁኔታ አረንጓዴዎቹ አሁን ወይን ጠጆቹ ላይ ደርሰውባቸዋል። ወይኔ ጣልከው። ተረጋጋ። ትክክለኛውን ስራ መስራት አለብን። በል ቶሎ በል። እንቀጥል። ምናልባትም አረንጓዴዎቹ የመጀመሪያ ሊሆኑ ነው። አዎ አረንጓዴዎቹ ቀድመዋል። ሁለተኛውንም ቡድን አግኝተናል። የአንድ ቡድን ቦታ ብቻ ነው የቀረው። በል ቀጥል። ና ቶሎ በል ና። 3ኛ መሆን አለብን። ቶሎ በል። የስ ይኸውና ምርጡ የቡድን አለቃ። አሁን ያንን $250,000 ለማሸነፍ አንድ 12ኛ እድል ነው ያላችሁ። 12 ሰዎች ብቻ ቀርታችኋል። 7 ቁጥር እዚህ ጋር አለ። በጣም ጥሩ ስራ ነው የሰራው። ሰማያዊዎች አዝናለሁ፣ ቀስቱን ማስቀመጥ ይኖርብሃል። ከዚህ ውድድር ተባራችኋል። ስለዚህ አሁን 2 ቡድኖች ደግሞ አላደረጉትም። ይሄንን ስታያቸው በጣም ያሳዝናሉ፣ ግን ውድድር ነው እንግዲህ። በይ ተነሺ። እንዴ
ተነሺ፣ አድርገሽዋል እኮ እዚህ ድረስ መድረስ ትለሻል አይደል እንዴ? በሚያሳዝን ሁኔታ እነዚህ ሁለት ቡድኖች ተባረዋል፣ ግን ጥሩ ተጫውተው ነበር። ጥሩ ነው የሰራው። እሺ አመሰግናለሁ። ሌሎቻችሁ 12 ተወዳዳሪዎች ተከተሉኝ ወደ ቀጣዩ ውድድር። አይናችሁን ክፈቱ። አሁን ያላችሁት አየር ላይ በተንጠለጠለ የእግር ኳስ ሜዳ ላይ ነው። 6 ቁጥር ወደዚህ እንድትመጪ እፈልጋለሁ። የስ ከነዚህ ተወዳዳሪዎች መሃል አሁን አንድ ሰው ትመርጫለሽ፣ እናም ከሱ ጋር ትወዳደሪያለሽ ማለት ነው። ከዛም ደግሞ መምረጥ ትችያለሽ፣ በረኛው መሆን ወይም ደግሞ መቺ መሆን። መቺው የሚያስቆጥር ከሆነ ወደ ቀጣዩ ዙር ያልፋል። በረኛው ደግሞ ኳሱ የሚመልሰው ከሆነ እሱም ወደ ቀጣዩ ዙር ያልፋል ማለት ነው። እዛ ጋ ያለውን $250,000 ታዩዋለሽ። ካሸነፍሽ ምንድነው የምትገዢበት? ለአንዳንድ ሰዎች የምሰጠው ይሆናል። እውነትሽን ነው? እንደዚህ እያለች መቼስ ከዚህ ውድድር ካስወጣችኋት በጣም ከባድ ነው። አዎ እኔ አስወጣታለሁ ለብሩ ብዬ። ለገንዘቡ ስትል ታስወጣታለህ። አሁን የፈለግሽውን ሰው መምረጥ ትችያለሽ። 7 ቁጥር መረጥሽ? እሺ 7 ቁጥር ና ወደዚህ። አሁን 6 ከ7 ጋር ነው የሚወዳደሩት። ኳሱን መምታት ነው የምትፈልጊው ወይስ ደግሞ በረኛ መሆን? አይ በረኛ ነው መሆነው። እሺ ወደ ጎልሽ መሄድ ትችያለሽ። ተመልከቱት ጎሉ ምን ያህል ትልቅ እንደሆነ ከሷ አንጻር ሲወዳደር። ኳሱ አሁን ዝግጁ ነው። አንተ ዝግጁ ከሆንክ መምታት ትችላለህ። ወይኔ ጥሩ ሙከራ ነበር ያደረግሽው። እዚህ ውድድር ላይ በጣም ጥሩ ጊዜ ያሳልፈሽ ነበር፣ ግን ደግሞ ይህን ስናገር አዝናለሁ። ተባረሻል። ስለዚህ በቃ በደረጃው ልውረድ። ብቸኛው መውረጃ መንገድ ያለሽ በዚህ ጋር በመዝለል ብቻ ነው። ቻው። ምንም እንዳታስቡ፣ በጣም ምቹ የሆነ ማረፊያ ነው ያላት። እዚህ ካሉት ውስጥ በጣም ትንሹ እድሜ ማን ነው? ወደፊት ናልኝ። ከማን ጋር መጫወት ነው የምፈልገው? ከሷ ጋር ከ19 ቁጥር ጋር። እኔ ነኝ መቺ መሆነው። እኔ ነኝ። የምታሸንፋት ይመስላል? አዎ ሴት ስለሆነች ነው የመረጥኳት። ምክንያቱም ይሄ ኳስ ነው። ይኸው ኳሱ። ቀስ ብለህ መምታት ትችላለህ። ምንም የሚያስቸኩልህ ነገር የለም። ወይኔ ወጣው። አይ ጂሚ፣ በል በቃ ቻው። 12 ቁጥር ማን ነው የምመርጠው? 22 ቁጥር ትንሽ እንኳን ማሰብ አልፈለክም? ምን ነው 12 ቁጥር መቺ ነው የሚሆነው። 22 ቁጥር ደግሞ ግብ ጠባቂ ሆኗል። ዝግጁ ከሆንክ መምታት ትችላለህ። አዎ በጣም ጥሩ ስራ። ሞክሬያለሁ። እንግዲህ እዚህ ጋር አብቅቷል። 17 ቁጥር የምትነሳበት ሰዓት ነው። አርባ ቁጥርን ነው መርጠው። ይሄ ልጅ ከኔ ጋርማ ያይዞታል። እኔ መቺ ነው መሆን የምፈልገው። ኳሱ ተዘጋጅቷል። ያንተ ሰዓት ነው። መምታት ትችላለህ። እንኳን ደስ አላችሁ! ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ። ምን ይሄ ብቻ! ሰፊ የልጆች መጫወቻ፣ 5 የመዋኛ ገንዳዎች የተካተቱለት፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር፣ ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ። ይህ መጨረሻና የማይደገም እድል ነው። አሁኑኑ ከታች ባለው ስልክ ይደውሉ። ስለሚመርጡን እናመሰግናለን። ወይኔ ስቶታል። እንኳን ደስ አለ። ና ወደዚህ 17 ቁጥር። ወይኔ እያለቀሰ ነው። ሂድ ሰላም በለው። ሂድ። የሆነ ሰው ቻው ሊል ይፈልጋል። ጥሩ እየሰራ ነው። እሺ ታደርገዋለህ። በጣም ምርጥ ላይ ነህ። እዚህ ቦታ ላይ አሁን ውድድር ያልቋል፣ ግን በጣም ደስ ብሎኝ ነበር። ስለጠራችሁኝ አመሰግናለሁ። ጥሩ ጊዜ ነበረኝ። ቻው።
ማን ነው ቀጣዩ? እንዴት እንደምትመርጥ አላቅም። ጓደኛዬ ኳስ ተጫዋች ነው እና ከሱ ብዙ ነገር ተምሬያለሁ። አንተም ኳስ ተጫዋች ነበርክ? አዎ፣ ሬክ ሊግ ላይ ተጫውቻለሁ። አሁን እሺ፣ ከማን ጋር የምትወዳደረው? ከ33 ቁጥር ጋር ነው የምወዳደረው። እኔ መቺ መሆን ፈልጋለሁ። እሺ፣ አንተ ደግሞ ግብ ጠባቂ ትሆናለህ። እረ በለው፣ ይሄማ ሮኬት ነው። በጣም ነው የተኮሰው። ጥሩ ስራ ነበር፣ ጥሩ ስራ። አመሰግናለሁ። እረ በለው፣ ይሄ በጣም አስገራሚ ነው። አሁን የኳሱን የመጨረሻ ውድድር እናደርጋለን። እኔ እመታለሁ ኳሱን። እሺ፣ 30 ቁጥር ይመታል፣ 35 ደግሞ ግብ ጠባቂ ይሆናል። የመጨረሻው ውድድር። አሁን ከዚህ ቀጥሎ 6 ሰዎች ብቻ ነው የሚቀሩን። ወይኔ! የስ! ወይኔ ማዩን ስራ ነው የሰራሁት። ምናልባትም ከዚህ በኋላ ከዚህ በላይ ደባሪውን የምትትመታለ ብዬ አላስብም። ምንም እንዳትልኝ። አሁን የመጨረሻ 6 ተወዳዳሪዎች ቀርተውናል። ከነሱ መሃል አንዱ የ$250,000 አሸናፊ ይሆናል። አሁን እነዚህን ተወዳዳሪዎች አቅማቸውን ሙሉ ልንፈትሸው ወስነናል። ኑ ወደዚህ። ወይኔ! አሁን ወደ ተዘጋጀላችሁ ቦታ ትሄዳላችሁ። እናም ከቁጥራችሁ ጋር ተመሳሳይ ቦታ ቆሙ። አሁን ሁላችሁም ጋር የተወጠረ ገመድ አለ። እናም በዛ ገመድ ደግሞ የታሰረ ክብደት አለ። ያም ክብደት ከናንተ ኪሎ 10% ያህሉ ነው የሚመዝነው። እናም በየ5 ደቂቃው ይሄ ክብደት በ10% የሚጨምር ይሆናል። እናንተ ማድረግ ያለባችሁ ትክክለኛው ነገር የያዛችሁትን ገመድ አለመልቀቅ ብቻ ነው። ጋርዶች በሉ ገመዳቸውን ስጧቸው። ማን ረጅም ሰዓት ይዞ መቆየት እንደሚችል እናያለን። አሁን ጀምረናል። በጣም እየፈራው ነው። ጣቶቼ ተጎተው ነበር ባለፈው። የከበደው ሰው አለ አሁን ላይ? እስካሁን ምንም አላለንም። አይ አልከበደንም። አሁን 5 ደቂቃ ሆኗቸዋል። ተጨማሪ ክብደት አምጡላቸው። ሰዎች መጣል ከፈለጋችሁ ወዲያውኑ ልቀቁት። እሺ፣ ችግር የለም። ይሄ በጣም አስጠሊታ ነው። ጣቶቼ በጣም ተጎተዋል። አሁንም በድጋሚ የክብደታችሁን 10% ጨምረናል። አሁን ትንሽ ከበድ ያለ ይመስላል። 10% የኔ ያለ ለውጥ ያመጣል ማለት ነው። 19 ቁጥር በጣም ከብዶሻል። አዎ እባክህ፣ ጣቶቼ ተጎተዋል። በቃ ልቀቂዋ፣ ልቀቂው። አሁንም 5 ደቂቃ ሞልቷል። ተጨማሪ ክብደት አምጡላቸው። አይሆንም። ስለዚህ አሁን የክብደታችሁን 30% ተሸክማችኋል። 12 ቁጥር እየታገለ ነው ያለው። ለዚህ ነው የማይሆን ምግብ አትብሉ የሚባለው። እሺ፣ 12 ቁጥር። ወይኔ ጉዴ! እንዴ ቆይ 19ም ልትለቅ ይመስላል። እሷ የምትወጣ ከሆነ እናያለን። 19 ቁጥር አንቺም ልታቋርጪ ነው? በይ ተቀላቀዩ፣ ተቀላቀዩ። ልቀቂው፣ ልቀቂው፣ ልቀቂው። ወይኔ! 2 ተወዳዳሪዎችን አተናል። ወሩሩት። አዝናለሁ። 12 ቁጥር ወሩሩኝ። አሁን በዚህ ውድድር 2 ተጨማሪ ሰዎች መባረር አለባቸው። እኔ የ7 ዓመት ልጅ ነኝ። እናም ትልልቅ ከሆኑ 3 ሰዎች ጋር እየተወዳደርኩ ነው። በጣም ጎበዝ ልጅ ነው። አሁን ተጨማሪ ክብደት ወደ እናንተ ከመጨመሪ በፊት አንድ ላሳያችሁ የምፈልገው ነገር አለ። እሺ፣ ቻለር ወደዚህ አምጡት። እዚህ ጋር አንድ ለየት ያለ ነገር አምጥቻለሁ። ይህንን ነገር እንደማልጥለው ተስፋ አደርጋለሁ። በደንብ ያዝ። አሁን መጣል ያለብህ ሰዓት አይደለም። ይሄ ጥሩ ሰዓት አይደለም ለመውደቅ። ልናገር የነበረውን ነገር ሳይሰማ ወይኔ! በጣም ያሳዝናል። 40 ቁጥር ከመናገር በፊት ነው የለቀቀው። ልል የነበረው ደግሞ አሁን ከዚህ ውድድር የሚወጣ ሰው ይህን መኪና ይዞ መሄድ ይችላል ነበር። ወይኔ ወይኔ! ምን ማለት እንዳለብኝ አላቅም። ይሄ ቴስላ አሁንም ድረስ ዝግጁ ነው ለሚለቅና ከዚህ ውድድር ለሚወጣ ሰው። እባካችሁ የሆነ ሰው ይልቀቅ፣ የሆነ ሰው ይልቀቅ። ግን አስተውሉ፣ ይህንን የለቀቀ ሰው መኪናውን ይዞ ወደ ቤት ነው የሚሄደው። ወደ ቀጣዩ ዙር ማለፍ አይችልም። እባካችሁ የሆነ ሰው ይልቀቅ። በጣም ደክሞኛል። አንተ መሆን ትችላለህ እኮ፣ ልቀቀው። የመጨረሻ 2 ውስጥ ገብቻለሁ። የመጨረሻ 2 ውስጥ ገብተሃል። የስ የስ! በጣም ገራሚ ነው። አዎ፣ እጄን አንሸራተተኝና አመለጠኝ። ግን ቢሆንም አዲስ የሆነ ቴስላ አሸንፈሃል።
ምርጡ ሰው እንግዲህ ይህንን ውድድር ያሸንፋል። ወሩሩት። እናንተ ሁለታችሁ ለመጨረሻው ውድድር ደርሳችኋል። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። ዲስክሪፕሽን ላይ ባለው ሊንክ ገብታችሁ እንደዚህ በዌብሳይት ነው ሰሚት የምታደርጉት። ይሄም ትክክለኛ ምላሾችን ለመለየት ያስችለኛል። አሁን ያለነው ሰዎች በሞሉበት ስቴዲየም ውስጥ ነው። ማን ነው ይህንን $250,000 የሚያሸንፈው? የመጀመሪያው ተወዳዳሪያችን ሁሉንም ውድድሮች ቀድሞ ነበር እየጨረሰ የነበረው። በጣም ጠንካራ ተወዳዳሪ ነው። ሁላችሁም 28 ቁጥርን ተቀበሉት። ለምንድን ነው እየጮሁብ ያሉት? ይመስለኛል ከ7 ዓመት ልጅ ጋር ስለመወዳደር ነው። 28 ቁጥር የሚወዳደረው ደግሞ ከ7 ዓመት ልጅ ጋር ነው። ከነሱ መሃል አንዳቸው የዚህ $250,000 አሸናፊ ይሆናሉ። ውድድሩ የሚሆነው በባስኬትቦል ነው። እናም እነዚህ ሁለት ተወዳዳሪዎች በየተራ ወደ ባስኬቱ ይወረውራሉ። በማስቆጠር ብቻ ካደረግነው ሁለቱ ተመጣጣኝ ሊሆኑ ስለማይችሉ ከዚህ ቀይ መስመር ጋር ተነስተው ሁለቱም ይወረውራሉ። 28 አስቆጥሮ 7 የሚስት ከሆነ 28 ከነዚህ ሳጥኖች መሃል አንዱን ይከፍታል። እናም ውስጡ ኤክስ የሚል ከሆነ ምንም አያገኝም። ነገር ግን ውስጡ የገንዘብ ቼክ የሚያገኝ ከሆነ $250,000 ያሸንፋል። ስለዚህ ይህንን ውድድር በየተራ እናደርገዋለን። ተፎካካሪዎቹ ምን እንደሚሉ መስማት ትፈልጋላችሁ? አውቃለሁ ብዙዎቻችሁ እየወደዳችሁኝ አይደለም፣ ግን ምንም ችግር የለውም። በቃ እንቀጥላለን። አሁን የ7 ዓመቱ ልጅ ምን እንደሚል እንስማ። ይህንን ገንዘብ አሸንፋለሁ። በሉ ውድድሩን እንጀምራለን። አሁን 7 ቁጥር የሚስተው ከሆነ 28 ቁጥር ሳጥን መክፈት ይችላል። ስቶታል። ስለዚህ ከተደረደሩት መሃል የፈለግከውን ሳጥን መክፈት ትችላለህ። የሚያገኘው ይመስላል? አይ አያገኘውም። 7 ቁጥርን ነው የምፈልገው። 7 የሚያሸንፍ ከሆነ እኔ እስኪ ወደ ሁለተኛው ዙር እንሄዳለን። 7 ቁጥር አንተ ትጀምራለህ። በልሺ 28 እሺ፣ አስቆጥሮታል። የትኛውን ሳጥን ትመርጣለህ? ይህንን ቁጥር ነው የመረጠው። ወይኔ አላገኘውም። እንቀጥላለን። $28 ቁጥርን መወርወር ይኖርበታል። እሱም ስላስቆጠረ አሁንም በድጋሚ 7 ቁጥር ይወረውራል። አንዳቸው መሳት ይኖርባቸዋል ለመክፈት። በሌው ሶስተኛ ሳጥን ልከፍት ነው። የሆነ ሰው ከዛ ጋር 3 ሲል ነበር። 3ን እመርጣለሁ። ሚያሸንፍ ይሁን? ወይኔ ዝግጁ ኮንክ መወርወር ትችላለህ። እስኪ እሱን ካደረገው እኔ ይህንን ያልከው? እሺ $250,000 ከፊት ለፊት ነው ያለው። አሸንፈዋል። 28 ቁጥር 100 ሰዎች ከተለያየ የእድሜ ክልል ከ1 እስከ 100 እዚህ ቦታ ላይ ተወዳድረው ነበር። እናም ሁሉንም እድሜ በመብለጥ 28 ቁጥር የዚህ ውድድር አሸናፊ ሆኗል። በጣም ጥሩ ውድድር ነበር። ያው ደጋፊው ባይወደኝም አሸንፊያለሁ። የ7 ዓመቱ ልጅ ምንም እንኳን ውድድሩን ባያሸንፍም 98 ተወዳዳሪዎችን ጥሎ ነው እዚህ ቦታ የደረሰው። እናም ይሄን ያህል ተፋልሞ እስከ ውድድሩ መጨረሻ ይደርሳል ብዬ አላሰብኩም ነበር። የ7 ዓመቱ ልጅ ባዶ እጁን ወደ ቤቱ አይሄድም። $10,000 የስ በጣም ጥሩ ስራ ነው የሰራው። እሺ ጎበዝ። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ይህንን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሀሁ ዶክመንተሪ ቻው።